ሰላም ጤና ይስጥልን ውድ ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ የቀጥታ ስርጭት ከተለያዩ የትምህርት ተቋማት የደረሱንን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ደጀኔ ጉተማ ነኝ። በአምቦ ዩኒቨርሲቲ የአዋሮ ካምፓስ በኮማንድ ፖስት ወታደሮች በመወረሩ ትምህርታችንን በወጉ መማር አልቻልንም ሲሉ የአምቦ ዩኒቨርሲቲ ተማሪዎች አማረሩ። በዩኒቨርሲቲው የሰፈረው የህዝባዊ ወያኔ ሓርነት ትግራይ ጦር ግቢውን ለቆ እስካልወጣ ድረስ ተረጋግተን መማር አንችልም እያሉ ናቸው። በቅርቡ በኮማንድ ፖስት የጠራውን ስብሰባ የኦሮሞና የአማራ ተማሪዎች እንዳይሳካ ያደረጉት ጥረትም የተሳካ ነበር ተብሏል። በኮማንድ ፖስት ስብሰባ ላይ የተገኙ ተማሪዎች በኃይል የተገደዱ ናቸው። በተመሳሳይ ሁኔታ የአምቦ ፕሪፓራቶሪ ትምህርት ቤት ተማሪዎች ህዝባችን እየተገደለ እየታሰረ እየተሸበረ መማር አልቻልንም በማለት ሰሞኑን ተቃውሟቸውን በአደባባይ አሰምተዋል። ተማሪዎቹ ከትምህርት ቤታቸው ቅጥር ግቢ በመውጣት በአምቦ ዋና መንገዶች ላይ ተቃውሟቸውን ለማሰማት ሲሞክሩ የትግራይ ህዝብ ነጻነት ግንባር ጦር ጥቃት ፈጽሞባቸዋል። በድርጊቱ የተፈሳጨው የኮማንድ ፖስት መምህራንን ሰብስቦ ለማስፈራራትም ሞክረዋል። መምህራኑ ግን ዝምታ መርጠዋል። የመምህራኑ ዝምታ ለኮማንድ ፖስት ራስ ምታት ሆኗል ተብሏል። በሌላ ዜና ከአምቦ ዩኒቨርሲቲ አዋሮ ካምፓስ በአጋዚ ታፍነው ከታሰሩ 77 ተማሪዎች መካከል የተወሰኑ ተማሪዎች የተለቀቁ መሆናቸውን ምንጮች ገልጸው በተለይ በኮማንድ ፖስት ይፈለጉ የነበሩ 7 ተማሪዎች ግን የት እንደደረሱ እንደማይታወቅ ተነግሯል። በተመሳሳይ ዜና በአምቦ የአዲስ ከተማ ተማሪዎች ሰሞኑን ከትምህርት ቤታቸው እስከ አምቦ ዩኒቨርሲቲ ድረስ ባካሄዱት የተቃውሞ ሰልፍ ዳውን ወያኔ መፈክሮችን አሰምተዋል። የኦሮሚያ ፖሊሶች በተማሪዎቹ ላይ እንቅፋት ለመሆን ባለመሞከራቸው በህዝቡ ተመስግነዋል። በርካታ ተማሪ መሳይ ሰላዮች በወለጋ ዩኒቨርሲቲ ውስጥ መሰግሰጋቸው ተማሪዎች ብርቱ ጥንቃቄ እንዲያደርጉ ምንጮች መከሩ። የወለጋ ዩኒቨርሲቲ ምንጮች እንደገለጹት የመማሪያ መጽሐፍ፣ ደብተርና ላፕቶፕ የያዙ የህዝባዊ ወያኔ ሓርነት ትግራይ ሰላዮች ከተማሪዎቹ ጋር በመቀላቀል ተማሪዎችን ይሰልላሉ። በቅርቡ የኮማንድ ፖስት የጸጥታ ኃይሎች ወደ ወለጋ ዩኒቨርሲቲ ገብተው በተማሪዎች ላይ ከፍተኛ ጥቃት ያደረሱት በተማሪዎቹ መካከል በተሰከሰጉ ሰላዮች ጥሪ መሆኑን የነቀምቴ ምንጮች ገልጸዋል። የወለጋ ዩኒቨርሲቲ አስተዳደር እንደከዚህ በፊቱ ለተማሪዎቹ ደህንነትና ሰላም ደንታ የለውም ያሉት አንዳንድ የዩኒቨርሲቲው ተማሪዎች በዩኒቨርሲቲ ውስጥ በተማሪዎች መካከል የተሰገሰጉ ነጭ ለባሾች በዩኒቨርሲቲው አስተዳደር የሚታወቁ ናቸው በማለት አማረዋል። የቀድሞ የወለጋ ዩኒቨርሲቲ ፕሬዝዳንት ለህዝባዊ ወያኔ ሓርነት ትግራይ ታማኝነቱን አሳይቶ በርካታ ተማሪዎችን በማስጨፍጨፉ የስልጣን እድገት ማግኘቱ ይታወቃል። በጅማ ዩኒቨርሲቲ በህዝባዊ ወያኔ ሓርነት ትግራይ የጸጥታ ኃይሎችና በቴክኖሎጂ ካምፓስ ተማሪዎች መካከል ሰሞኑን ከተፈጠረው ፍጥጫ ጋር በተያያዘ ሁኔታ አሁንም መረጋጋት እንደማይታይ የጅማ ምንጮች ገለጹ። በጅማ ዩኒቨርሲቲ በተማሪዎችና በስርዓቱ የጸጥታ ኃይሎች መካከል ፍጥጫው የተባባሰው አጋዚዎች ሰሞኑን የቴክኖሎጂ ካምፓስን በመውረር በተማሪዎቹ ላይ ከፍተኛ ጥቃት ካደረሱ በኋላ ነው። ዩኒቨርሲቲው ካምፓስ ውስጥ ሳይሆን እስር ቤት ውስጥ ነው ያለነው ማለት ይመረጣል ያሉ የጅማ ዩኒቨርሲቲ ተማሪዎች የአጋዚ ወታደሮች ዩኒቨርሲቲውን ወረው ተማሪዎችን እያሸበሩ ናቸው በማለት ምሬታቸውን ገልጸዋል። የጅማ ዩኒቨርሲቲ አስተዳደር እንደ ሌሎች ዩኒቨርሲቲ አስተዳደሮች ሁሉ በህዝባዊ ወያኔ ሓርነት ትግራይ ባለስልጣናት የተሞላ በመሆኑ ለተማሪዎች ደህንነት ደንታ የላቸውም ብለዋል ተማሪዎቹ።
ይሁን እንጂ ይላሉ አንዳንድ ከተማሪዎች ጋር የወገኑ የዩኒቨርሲቲው አስተዳደሮች ግን ልክ እንደ ተማሪዎች ሁሉ የህዝባዊ ወያኔ ሓርነት ትግራይ የወከባ ሰለባ መሆናቸውንም አብራርተዋል። ከእንስሳት ፋርማሲ ትምህርት ክፍል ወደ ሰው ፋርማሲ ትምህርት ክፍል ወይም ሂዩማን ፋርማሲ ካልተዛወርን ትምህርታችንን መቀጠል አንችልም ያሉ በርካታ የጎንደር ዩኒቨርሲቲ ተማሪዎች በጸጥታ ኃይሎች መታፈናቸውን ምንጮች ገለጹ። የጎንደር ምንጮች እንደገለጹት በትግራይ ህዝብ ነጻነት ግንባር የጸጥታ ኃይሎች የታፈኑ የጎንደር ዩኒቨርሲቲ ተማሪዎች በአዘዞና በሌሎች ወታደራዊ ካምፖች ታስረዋል። ወታደራዊ ካምፖቹ በጎንደር ከተማ አካባቢ ይገኛሉም ተብሏል። የህዝባዊ ወያኔ ሓርነት ትግራይ የጸጥታ ኃይሎች በፈጸሙት ድብደባ አንድ የኦሮሞ ተማሪ ራሱን ስቶ ጎንደር ሆስፒታል ገብቷል። ሆስፒታል የገባውን ተማሪ ለመጠየቅ ከሄዱ ተማሪዎች መካከል ደግሞ 4 ተማሪዎች በጸጥታ ኃይሎች ታስረዋል። በዶክተር ደሳለኝ መንገሻ የሚመራው የጎንደር ዩኒቨርሲቲ ህዳር 16 ቀን 2009 ዓ.ም በጻፈው የማስጠንቀቂያ ደብዳቤ የእንስሳት ፋርማሲ ትምህርትን መቀጠል ካልፈለጋችሁ እስከ ቀኑ 6 ሰዓት ድረስ ክሊራንሳችሁን አጠናቃችሁ ግቢውን ለቃችሁ እንድትወጡ በጥብቅ እናሳስባለን ማለቱ ይታወቃል። የትግራይ ህዝብ ነጻነት ግንባር ወያኔ ከተማረው የሰው ኃይልና ከወጣቱ ጋር አይንና ናጫ ሆኗል በማለት ላይ የሚገኙ በርካታ የሀገሪቷ ተማሪዎች ስርዓቱ እየወሰደ ያለውን ጭካኔ የተሞላበት እርምጃ ከህዝባዊ ትግሉ ወደ ኋላ እንደማይመልሳቸው ይናገራሉ። በመጨረሻም በርካታ የኦሮሞ ድምፃውያንና የሙዚቃ አቀናባሪዎች በህዝባዊ ወያኔ ሓርነት ትግራይ ኮማንድ ፖስት ታድነው በመታሰር ላይ ይገኛሉ። በዚህ መሰረት በቅርቡ ፈልመታ ሮሮ፣ ተፈሪ መኮንን፣ አሊ መሐመድ ዲማ፣ አሚድ ብሮሼ፣ ጫላ ደገፋ፣ የራያ ስቱዲዮ ባለቤት አብርሃም ራያን ጨምሮ በርካታ የኦሮሞ አርቲስቶች በኮማንድ ፖስት ወታደሮች ታፍነው ታስረዋል። በተለይ ፈልመታ ሮሮ አይነ ስውር ከመሆኑም በተጨማሪ የሙዚቃ ስራ ካቆመ ከ6 ዓመት በላይ መሆኑን ባለቤቱ ተናግራለች። የኦሮሞ አርቲስቶች በኦሮሞ ህዝብ ላይ እየደረሰ ያለውን ጭቆናና የመብት ገፈፋ በማጋለጥ ህዝቡ ለነጻነት ትግሉ በአንድነት እንዲነሳ እያደረጉ ያሉት ጥረት በህዝቡ ዘንድ ከፍተኛ አክብሮትና ተወዳጅነት እንዲያተርፉ አድርጓቸዋል። የትግራይ ህዝብ ነጻነት ግንባር ወደ ስልጣን እንደመጣ ኦሮሞ በዘፈን፣ አማራ በጋዜጣ ይወጉኛል ማለቱም አይዘነጋም። እንግዲህ አድማጮቻችን እና ተመልካቾቻችን ለጊዜው ያለን ዜና የስካሁኑ ነበር። ሌላ ጊዜ ሌሎች ዜናዎችን ይዘን እስከምንገናኝ ደጀኔ ጉት